አሁን ልቤን ላንተ መስጠት ብፈልግ እኔ እስከሞት መጠበቅ አለብህ። እስከዛ ግን አንተ ልትሞት ትችላለህ በህመም ምክንያት። እሱ ፍኖ ደግሞ ሊቀየርም ይችላል። ይሄ የዶክተሮች ስራ ነው። ልጁ በህይወት እያለ ልቡ ሳይወጣ ብታመጣው እኛ ሌላ ልጅ እንሰጣት ልንቀይራት እንችላለን። ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም ተመልሼ መጥቻለሁ። ዛሬ የመጣሁበት ጉዳይ እንግዲህ ሰሞኑን የህፃናት ጉዳይ ከኛ ኬዝ ሊጠፋ አልቻለም። በተለይ እኔ ላይ በተደጋጋሚ እንደምታዩት የህፃናቱ ኬዝ በተለያዩ አማራጮች እየመጣ ነው። በተለያዩ አማራጮች ሲባል ባለፈውም ልጁን ሊገል የነበረም ቤተሰብ እንደነበረ አይታችኋል። ከዛ ውጪ ህፃናትን የሚሸጡ ህፃናትን የሚያስለምኑ የራሱ ልጆችን ደሞ ይዞ ህፃናቱን ሲያስለምን የነበረ አቶ አጎናፍር የሚባለው ሰው ከሱም ጋር ሲሰሩ የነበሩ ሰዎች እንዲሁም ወደ 100 የሚጠጉ ህፃናት የነበሯቸው ሰዎች ምናምን እያለ ከህፃናት ኬዝ ልንወጣ አልቻለም። ዛሬም እንግዲህ ከዛ ጋር የተያያዘ ኬዝ ነው ያጋጠመን። ውድ ቤተሰቦቼ እንደምን አላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ይህንን ቻናል ማበረታታችሁን እንዳትረሱ። ሁሌም እንደምለው የእናንተ ላይክ ማድረግ የኔን ቪዲዮ በደንብ ቪው እንዲኖረው ያደርገዋልና ቪዲዮን ስትጀምሩት ላይክ አድርጋችሁ ብትጀምሩ በብዙ ትጠቅሙኛላችሁ። እና ደግሞ በተደጋጋሚ ስለ ቻት ስቲከር ወይም ሱፐር ስቲከር የምትሰጡኝ ሰዎችም እየተናገርኩ ነበርና በጣም ብዙ ቤተሰቦቼ ምንድነው ቻት ስቲከር ወይም ሱፐር ታንክስ ምንድነው እንዴት ነው የሚሰጠው ብላችሁ ጠይቃችሁኛል። የተለያዩ ቪዲዮዎች ላይ እየተናገርኩ እገኛለሁ። ዛሬም በድጋሚ ልንገራችሁ። እንግዲህ ቻት ስቲከር ወይም ሱፐር ስቲከር ለመስጠት ሱፐር ታንክስ ለመስጠት የምትፈልጉ ሰዎች ኢትዮጵያ ውስጥ ወይም እኛ ሀገር ውስጥ ያላችሁ ሰዎች አይሰራላችሁ። ውጭ ሀገር ያላችሁ ሰዎች ነው የሚሰራላችሁ። ውጭ ሀገር ያላችሁ ሰዎች ደግሞ በምን አይነት መልኩ ነው የሚሰራላችሁ? በሐሳብ ወይም ደግሞ በኮሜንት መስጫ ቦክሷ ላይ በጎን በኩል የኮሜንት መስጫው አለ። ከዛ በጎን በኩል እንትን አለው የምልክት አለው የዶላር ምልክት። ስለዚህ ያችን በምትነኩበት ጊዜ ወይ የፔፓል ወይ የክሬዲት ካርድ አክሰስ ይጠይቃል። ያን ስትሞሉት የምትፈልጉትን ያክል ገንዘብ ሴንድ እንድታረጉ ያረጋቸዋል። $1 ጀምሮ እስከ $100 እናንተ እስከምትችሉት እስከ 1000 ብቻ እዛ ጋር አክሰስ ማድረግ እስከምትችሉት የሚልክ ነውና እዛ ላይ አድሬስ ማድረግ ትችላላችሁ። እዛ ላይ ልትልኩልኝ ትችላላችሁ። ስለምትልኩልኝ ደግሞ በጣም አመሰግናለሁ። በጣም ብዙ ሰዎች ናችሁና ይሄንን ነገር ያረጋችሁልኝ ያላችሁ በጣም አመሰግናለሁ። ይህ እናንተ ከምታስቡት እናንተ ከምትገምቱት በላይ እኔን በብዙ መልኩ ይጠቅመኛል። እንዳልኳችሁ ይሄንን ስራ ስንሰራ ምንም የተለየ የገቢ ምንጭ የለንም። የገቢ ምንጫችን ይሄው ዩቲዩብ ነው። ዩቲዩብ ላይ በመናገኘው ገንዘብ ነው ይሄንን ነገር እየሰራን የምንገኘውና እናንተ እንደዚህ አይነት ነገር ማድረጋችሁ እኛን በሌላ ወይ በገንዘብ ሰፖርት ያደርገናል፣ ይደግፈናል። ከዩቲዩብ በተጨማሪ ሱፐር ታንክሱ ሌላ የገቢ ምንጭ ሆነናል ማለት ነው። ለምትሰጡኝ ሰዎች በቅድሚያ በጣም ላመሰግናችሁ እወዳለሁ። ይህን ስል ግን ቪው የምትሰጡኝ ሰዎች ወይም ላይክ የምታደርጉልኝ፣ ሼር የምታደርጉልኝ፣ ሐሳብ መስጫው ላይ ደግሞ ኮሜንት እየጻፋችሁ ለምታበረታቱኝ ሰዎች በጣም እናንተንም ከልቤ ላመሰግናችሁ እወዳለሁ። እንግዲህ ዛሬ አንድ ጉዳይ ነው ያጋጠመኝ። እህቴ ደውላልኛለች። ሰሞኑን ስትሰራቸው ከነበሩ ቪዲዮዎች መካከል አንዱ ቪዲዮ እኔ ህይወት ላይ ቀጥታ ግንኙነት አለው ነው ያለችኝ። ያም የሆነበት ምክንያት ምንድነው? እንግዲህ ባለፈው አጎናፍርና ያጎናፍር ወሮበሎች በሰበሰቧቸው ህፃናት ዙሪያ መረጃ አለኝ ላካፍልህ ፈልጋለሁ። ከነሱ ጋር በተገናኘም የሰማሁት ወይም ደግሞ ያጋጠመኝ እኔም ህይወት ላይም ደግሞ በተግባር ያጋጠመኝ ነገር ነውና ስለዛ ነገር እንመካከር፣ መፍትሄ ካለው መፍትሄ ስጠኝ ብላይ ነው እንግዲህ ዛሬ የተገኘሁት ማለት ነው። እሷን እየጠበቅኳት ነው። እሷ ስትመጣ ከሷ ጋር ቆይታ የሚኖረኝ ይሆናል። እሷ እስከምትመጣ ግን ስለ ህፃናቱ የነበረው መረጃ ላካፍላችሁ ብዬ ነው። የአቶ አጎናፍር ልጆች ወንዱና የአረፋው ወይም ደግሞ ሬሳውን አድርቆ ሲለምንበት የነበረው ወንዱ ልጁ እሱ ያው የሥርዓተ ቀብሩ እንዲፈጸም ተደርጓል። እናትየዋ ባለፈው እንዳያችኋት ነው ትንሽ ሀዘኑ በርትቶባት ነበር። ሴቷም ልጅ ወደ ቤተሰብ እንድትመለስ አድርገናል። ከዛ ውጭ እንግዲህ አቶ አጎናፍር ወደ ጣቢያ ሄዷል። ሁለቱ ወሮበሎች ደግሞ
አንዱ ለማምለጥ ጥረት አድርጎ ነበር። ነገር ግን ውጭ ላይ የኛ ሰዎች ቆመው ስለነበሩ እሱን በቁጥጥር ስር አውለውታል። ከውስጥም የነበረውም ሰው በቁጥጥር ውሏል። በስራቸው ከ100 በላይ ህፃናት እንዳሉ ነው የተነገረን። እንግዲህ እኛ እስካሁን ያገኘናቸው 15 ህፃናት ናቸው። እነዚህን 15 ህፃናት ወደ ቤተሰባቸው ለመለስ ጥረት እየተደረገ ነው። በተለይ ደግሞ ክፍለ ሀገር የሆኑ ህፃናት እንዴት ሀገራቸውን፣ አካባቢያቸውን፣ ሁኔታውን አያውቁምና የግድ እነዚህ ሁለቱ ወሮበሎች ያመጡበትን አካባቢ እያስታወሱ ያው እየገረፍናቸው ነው የምንገኘው። ምክንያቱም በእነሱ አማካኝነት ነው ልመልሳቸው የምንችለው። አብዛኞቹ ህፃኖች ናቸው። ላይክ የ4 ዓመት የ5 ዓመት ህፃኖች ናቸው። እንግዲህ እነዚህ የ4 ዓመት የ5 ዓመት ህፃን እንዴት ነው ከአዲስ አበባ ላይ ሆኖ ማናቀው ሰፈር እንኳን ሞልቷል። እንኳን ክፍለ ሀገር ድረስ ማለት ነው። አዲስ አበባ ሆኖ እንኳን እዚህ ሰፈር ነኝ ለማለት ማንችልበት ደረጃ ላይ እኛ ትልቆቹ እንኳን እኔ አንድ ሰፈር ብሄድ ሰፈሩን ስሙንም ማላቀው ደረጃ ላይ ነው ያለሁትና በዚህ ያህል ደረጃ አዲስ አበባ እንኳን ግራ በሚያጋባን ሁኔታ ውስጥ ሆነን ጭራሽ ክፍለ ሀገር ሲሆን ደግሞ ከክፍለ ሀገርም ደግሞ ራቅ ያለ የገጠር ከተማ እንዲሁም ደግሞ ገጠር ሲሆን ደግሞ ጭራሽ ግራ ያጋባል። እንግዲህ እነዚህ ህፃናት በዛን ያህል ደረጃ ሩላር በጣም ሩቅ የሚባል ቦታ ላይ ናቸው የተገኙት እነዚህ ህፃናት ማለት ነው። ስለዚህ አሁን እነዚህን ህፃናት ወደ ቤተሰቦቻቸው ለመመለስ የግድ እነዚህ ሁለቱ ወሮበሎች ሊያስታውሱና ሊነግሩን ይገባል። ከነሱ ጋር ያደረግነው ቆይታ ወይም ደግሞ እነሱን በዱላም በማሳመንም በማባበልም የተወሰኑትን እንዳልኳችሁ የ15ቱን ህፃናት አድራሻ አግኝተናል። ልጆቹንም ይዘናቸዋል። እነዛ ልጆች ወደ ቤተሰባቸው መመለስ የፖሊስና የኛ ስራ ይሆናል። በዋናነት ፖሊስ ነው ይሄንን ስራ እየሰራ እያገዘን የሚገኘው። ለፖሊስ ትልቅ አክብሮት አለኝ። እነሱ ናቸው ሰፖርት እያደረጉን ያሉትና ማለት ነው። አሁን ትንሽ ከከተማ ወጣ የሚል ቦታ ላይ ነው የሚገኘው። ምክንያቱ ደግሞ ቅድም እንደነገርኳችሁ እህታችን በህይወቴ ያጋጠመኝ ትልቁና ከባዱ ጊዜ ነበር። ያን ጊዜ ደግሞ አሁን ድጋሚ ሰዎች ሊያሳልፉት ደርሰዋልና ሳያሳልፉት እነዛ ነገር ሳይደርስባቸው ላግዛቸው ልርዳቸው ብለውኝ ነው እንግዲህ እዚህ ቦታ የተገኘሁት። እሷን እየጠበቅኳት ነው። እሷ ትምጣና ከሷ ጋር ቆይታ አደርጋለሁ። እሷ ጋር የሚኖረኝን ቆይታ እናንተ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን እያበረታታችሁ እንድትጠብቁኝ ጠይቃለሁ። ከዛ ውጭ ለመጨረሻ ጊዜ አንዴ ስለ ሱፐር ታንክሱ ልንገራችሁ። ሱፐር ታንክስ መስጠት የምትፈልጉ ሰዎች በኮሜንት መስጫ ጎን ላይ የዶላር ምልክት ወይም የገንዘብ ምልክት አለ። ያን የገንዘብ ምልክት በምትነኩበት ጊዜ የፔፓል ወይም የክሬዲት ካርድ አካውንት ይጠይቃችኋል። ያን ካስገባችሁ በኋላ የምትፈልጉትን ያክል መጠን መስጠት ወይም ደግሞ መላክ ትችላላችሁ ማለት ነው። እሱ እኛን በጣም በብዙ ያግዘናል። ውድ ቤተሰቦቼ ዛሬ እንግዲህ ሌላ የህፃናት ጉዳይ ይዞኝ እዚህ ተገኝቻለሁ። ሁላችንም የሚመለከተን ሁላችንም የሚያገባን ጉዳይ የህፃናቱ ጉዳይ ነው። ይህንን የህፃናት ጉዳይ ከጎን የሆናችሁ እየተባበራችሁኝ እያገዛችሁኝ እስከ መጨረሻው ድረስ እንድደርስ አግዙኝ ለማለት እወዳለሁ። አብራችሁኝ ቆዩ። ሁሌም እንደተለመደው ላይክ አድርጋችሁ ይህንን ቪዲዮ እንድትጀምሩት አሁንም ደጋግሜ እነግራችኋለሁ። ቪው እያነሰ ነው፣ አይታችኋል። ከሆነ ጊዜ በኋላ ቪው እየቀነሰ ነው። በጣም ብዙ ጠላቶች ነው ያሉብን። የኛ ቪዲዮ እንዲታይ አይፈልጉም። በተቻላቸው አቅም ይሄን ቪዲዮ መምታት ነው የሚፈልጉትና ያንን ነገር እናንተ ከጎኑ ናችሁ ሼር በማድረግ ላይክ በማድረግ ምናምን ብቻ መደረግ ያለበትን ነገር በማድረግ ብቻ እነዚህን ጠላቶቻችን ከጎናችን እንድታረቁልን በትህትና እንጠይቃለን። ውድ ቤተሰቦቼ አብራችሁኝ ቆዩ። እንግዲህ ውድ ተመልካቾቻችን ቅድም በነገርኳችሁ መሰረት እህቴ እዚህ ተገኝታለች። ከሷ ጋር የተወሰነ ቆይታ የምናደርግ ይሆናል። እናንተ እንደተለመደው ላይክ አድርጋችሁ ቻናሉን ጀምሩ። ሰብስክራይብ እና ሼርም እንዳይረሳ። የሱፐር ታንክስም ነገር እያሰባችሁበት። እሺ እህቴ እንተዋወቅ መጀመሪያ እስኪ። ሰላም፣ ቅድስት ይባላል። እሺ ቅድስት፣ እንግዲህ ባለፈው ፖስት አድርጌው የነበረውን ቪዲዮ እንዳየሽው እዛም ነገር ላይ ደግሞ ያንቺ ህይወት በዛ ዙሪያ ውስጥ እንደነበር አጫውተሽ ነበርና እስኪ ከመጀመሪያው ጀምሮ እንዴት ወደ አንቺ ህይወት እንደተገናኘ ቪዲዮውስ ካንቺ ህይወት ጋር ምን እንዳገናኘው ያለውን ነገር እንጫወትበት። ያው በዚህ አጋጣሚ እናንተ የምትሰሩት ስራ በጣም ጥሩ ስራ ነው። ላመሰግናችሁ እወዳለሁ። ቪዲዮአችሁን በደንብ እያየሁት ነበርና ለሰው እንደዚህ መቆም ምናምን ጥሩ ነው። ሰው መኖሩ ደስ ይላል። እና ያው የተገናኘበት እንግዲህ ከመጀመሪያ አልጀምርልህና ቤቴ ማለት ያው እንደ ማንኛውም ሰው ተምሬ አግብቼ ትዳር ውስጥ የምኖር ሰው ነበርኩ እና ሰፈሬም ወደ እንትን ነበር፣ ወደ ጣፎን ታውቃለህ?
ወደ ሲሲዲ ሳይደርስ አካባቢ ማለት ነው። እዛ ነበር የምንኖረው። ያው በቃ ኖርማል ላይፍ ነበር የምንኖረው። ከዛ ያው ከሆነ ጊዜ በኋላ ባለቤቴ በጣም መታመም ጀመረ እና ሳናቀው ምናምን ፌንት ይነቅል ነበር ምናምን እና ያው እሱን ወደ ሆስፒታል ስንወስድ ካንሰር እንደሆነ ተነገረን ማለት ነው። እና በቃ በጣም ማለት በጣም ነበር ያስደነገጠኝ። ለምን አንድ ልጅ አለኝ እና ልጄም ገና ከበርዝ ገና ሲወለድ የሀርት ኬዝ ኖሮት ነው የተወለደው እና በቃ እሱን ለማስተካከል ነበር ሁሌ ሳስብ የነበረው ማለት ስለሱ በቃ የልጄን እንዴት አድርጌ ላኑረው ምናምን እያልኩኝ እንዴት አድርጌ ላድነው እያልኩ እያሰብኩ ሌላ ዱብዳ ወረደብኝ ማለት ነው። የማይድን ካንሰር ነበር። አሁን ምንም በቃ ኦልሬዲ ተሰራጭቷል ሙሉ ሰውነቱ ላይ። ይሄ ስቴጅ ሲ ነው መሰለኛ የሚባል እና እንደሚሞት ነገረን። ያው እኔ አላመንኩም። ወደ በየጸበሉ ምናምን ወሰድኩት። በጣም ብዙ ጥሪ ነበረ። ብቻ ብርም ችግር አልነበረብንም ማለት ወደ ውጪም ሄዶ ለመታከም ቻንስ ካለው ምናምን ብለን ሁላ ለሆስፒታል ለዶክተሩ ጠይቀነው ነበር። ያው ዝም ብላችሁ ብር ነው የምትጨርሱት እንጂ ምንም እንትን የለው ምናምን አሉ። የመጨረሻ ደረጃ ደርሶ ነበር። ያው በቃ እና በራሳችሁ በምታመልኩት በሃይማኖታችሁ እንትን ወደዛ ብትሄዱ ይሻላል። እንደዛ ብታረጉ ይሻላል ተባለ። ግን አሁን እሱ ከመታመሙ በፊት ይሄንን ምልክት እናንተ አላወቃቸውም? አዎ ምንም አላወቅንም። ማለት እንደ ሰው ይለያያል ለካ። አንዳንድ ሰው ወይ ይደማል ወይ ምናምን በአፍንጫው ምናምን ነገር አይደል። እሱ ምንም እንትን አላለም ነበረ፣ ኖርማል ነበር። የሆነ ጊዜ ላይ ወደቀ በቃ ዝም ብሎ ፌንት መንቀል ማለት ነው። ከዛ ቆይቶ ተነስቶ ሆስፒታል ወስደነው ነው ካንሰር እንደሆነ የብሬን ካንሰር እንደሆነ የተነገረ። የጭንቅላት ካንሰር የጭንቅላት ነው እና እሱ ማለት የማይሆን ስቴጅ ላይ ነው። ቀድመንም አንዳንዴ እንደዚህ ሲሆን አይታወቅም። የብሬን ሲሆን ላይታወቅ ይችላል። መጨረሻ ስቴጅ ላይ በቃ ሊገል ሲል ነው ሲምፕተም የሚያሳይክ ምናምን አሉ እና በቃ በጣም ከባድ ጊዜ ነበረ። እውነትም እንዳሉትም 2-3 ወር ነው የቆየው። ከዛ በኋላ በቃ ምንም አረፈ ማለት ነው ባለቤቴ። በጣም አዝናለሁ። አይዞሽ። ከዛ በቃ በጣም ጨነቀኝ እሱ ማለፍ። ከዛ ደግሞ በሽተኛ ልጅ ነው ያዝኩት። እንዴት ብቻዬን እንዴት እወጣለሁ ብዬ በጣም ተጨንቄ ነበር። በጣም ከባድ ዘመን ነበር የነበረው የዛ ጊዜ። ከዛ አሁን ያው ወደ ዋናው ጉዳይ ልንጣልና ልጄ ማለት ነው የሀርት ኬዝ ነው ያለው እና ሀርት ኬዙ ደግሞ ታውቃለህ ዶነር ነው የምትጠብቀው እንጂ እንደ ማንኛውም እንትን ወጣ አገዛ ልብ ያስፈልገው ነበር። ልብ ግዴታ ኢምፕላንት መሆን አለበት አሉ። አለበለዚያ ያው እንትን እንደዚህ እንደ ባለቤቴ ጊዜውን ጠብቆ ነው የሚያርፈው እንጂ የማደግም እንትን የለውም ቻንስ የለውም ብሎኛል። እና በቃ እንደዛ ሲሉኝ ጭራሽ ተስፋ ቆርጬ ምናምን ነበር የዛ ሰዓት። እንደውም ልጄን ለእናቴ ሰጥቼ ሌላ ቦታ ሄጄ ምናምን ነበር የነበረው። ግን በኋላ ሳስበው ያው በሰው አይታጣም ምናምን እንደዚህም ደግሞ የሰማዋቸው ነገሮች ነበሩና እስቲ ወይ ወደ ውጭ ሀገር እንዳልኩ የብር እንትን ስለሌለ ወይ ውጭ ሀገር ዶነር ከተገኘ ብዙ ሰው ጋር ጻፍኩኝ፣ ብዙ ዘመዶቼ ጋር ምናምን የሰሙት ካለ ማለት ነው። ከዛ እንዳጋጣሚ ሆኖ እዚሁ አዲስ አበባ እንደዚህ የሚያቀርቡ እንዳሉ ሰማኝ። አሁን ልብ የሚያቀርቡ ማለት ነው። ማለት አሁን ዶነር ራሱ ብታገኝ አንደኛ ዶነሩ እስኪሰጥህ አይታወቅም። ያው ከሞቶ በኋላ ነው የሚሰጠው። የሚሞትበት ጊዜ ምናምን አይታወቅም። ሲቀጥል ደግሞ ልጅ ነው፣ የትልቅ ሰው ልብ አይደለም። ያው በሱ እድሜ ተቀራራቢ የሆነ ልብ ነው መሆን ያለበት እና በቃ እሱም ነው በጣም የጨነቀኝ ነበር። ለምን ህፃን ልጅ ዶነር ከሆነ ፈርመህ አይደለም እንትን የምትለው ልጅ አይፈርምም መቼም አያውቅም። ቤተሰቦች ናቸው። እሱንም በቃ የሆነ የሚሞት ልጅ ምናምን ከሆነ ነው እንጂ ዝም ብሎ ማንም እንትን አይልም። እሱ ፓርት ነበር በጣም ያስጨነቀኝ የነበረው እና እንደዚህ በሰው የሆኑ ሰው ልጆች አገኘው ማለት ነው እና እነሱ ምንም ችግር የለም እኛ በደንብ ብዙ ነው እንደውም ያለው ምናምን ነገር አሉ። ልብ
እኔም ግራ ገብቶኛል እንዴት እንደዛ እንደሆነ። ግን በቃ የምናውቃቸው ብዙ ሰዎች አሉ። ብዙ አሁን የሆነ ነገሩን ህፃኑ ወይ ኩላሊቱን ወይ ምናምን ታሞ ከሆነ ያው ልቡ ጤነኛ ነው የሚሆነው አይደል? እንደሱ ሲሆን እኛ ልጆቹን በወላጆቻቸው ምናምን አናግረን በቃ ችግር የለም ምናምን ይሉናል። ብቻ አንቺ ብር ነው ምናምን የሚያስፈልገው አሉ። ከዛ በቃ በሰው ሳጠያይቅ እንደዚህ አንድ ሰዎች አገኘው። ከዛ ደወልኩለትና አገኘሁት ማለት ነው። ልጁ ማለት በጣም እያለቀስኩ ምናምን ስለነበረ በቃ በስነ ስርዓት ነበር ያዋራኝ። ምን ነበር ያለሽ ይዛኔ? እና ልጄ እንደዚህ የልብ ታማሚ ነውና ብር የፈለከውን ያህል ጠይቀኝ ችግር የለም ሰጣሃለሁ፣ ብቻ ግን ዶነር ካገኘህልኝ ምናምን ያልኩት። ኦኬ። ከዛ አረ ምንም ችግር የለም ምናምን አቀደም እንዳልኩ በቃ ታማሚ ልጆች አሉ አሁን በቅርብ የሆስፒታል የሚጠብቁ አሉ ስላሉ ችግር የለም አንቺ ቅድመ ክፍያ እንደዚህ ክፍያ ያለኝ እዛው ሳንለያየ ነው የከፈልኩት። ራሱ ሰውየው ዶክተር ነው ደላላ ነው ምንድነው ማገናኝ ነገር ነው? እኔ በሰዓቱ በጣም ጭንቀት ላይ ስለነበርኩ እውነት ለመናገር ምን እንደሆነ አልጠየቅኩትም። ዶክተር አይመስለኝም። ሆስፒታል ውስጥ አይደለም እኮ ሄድኩት፣ ኖርማል ካፌ ውስጥ ነው የተገናኘ ነው። ስለዚህ ምን እንደ ደላላ ነገር ነው ማለት ነው ያገናኝ አይነት ነገር። አዎ በቃ አቃለው ሰዎች ምናምን ነው ብቻ ነው ያለኝ። የዛኔ እኮ ነው ማለት ከዛ በኋላ እኮ ብዙ ታሪክ ተፈጥሯል። ተገናኝተናል ከሱም ጋር። ከዛ በቃ የዛ ቀብድ ሰጠሁት። ሂጂና ሆስፒታል ቀጠሮ አስይጂ ምናምን አለኝ። ያው ቀዶ ጥገና ለማድረግ ማለት ነው። ሄድኩኝ። እነዚህ ዶነር አግኝቼ ነው ምናምን ብዬ ዋሺ ሁላ የሩቅ ዘመድ ነው ምናምን ብለሽ ዋሺ ብሎኛል። ሆስፒታሉ ጋር ስትሄጂ ማለት ነው። ከዛ እሺ ያልኩት ሄድኩኝ፣ ነገርኳቸው። በቃ ይደረጋል ምናምን አሉ። እንደተባሉም በሰዓቱ እንትን ተባለ፣ ኦፕሬሽን ተደረገለት ልጄ ማለት ነው። መጣ ሄጂ ቀጠሮ አስያዝኩኝ አይደለ? ከዛ ልጁ ላከው ማለት ነው ይሄኛውን ዶነሩን አይደለም አይቆይ ሄድኩና ቀጠሮ ያስያዝኩኝ አይደለ? ከዛ እኛ በውስጥ ነው የምናውቀው እና ያው ልብ እንደዚህ በእጅ አይያዝም፣ በፍሪጅ አይደለም እዛው ሆስፒታል እንትን ነው የሚልኩበት እንትን አለ እና እኛ ነው የምንልክላቸው ከእንደዚህ ሆስፒታል ምናምን ብሎ የሆነ ሆስፒታል የተጻፈ ነገር ሰጠኝ። ሄጂ ሰጠኝ። ያ ዶነሩ ሌላ ቦታ ነው እንትን ያተባለው ሌላ ሆስፒታል እንደሆነ ተሰራለት። ከዛ የሱ ልብ ወጣና ተዘጋጅቶ ወደ አንቺ ወደምትሰሪበት ወይም ልጅ ወደሚሰራበት ተላከለት ነው። አዎ ለኔ እንደዛ ነው የተባልኩት። የት ነው የሚወጣው የት ነው ኦፕሬሽን ተደረገ ምናምን ያልጠየቁም ብዙ ጥያቄ። ያው ልጄ ብቻ እንዲድን ነው የምፈልገው። የእናት ነገር ታውቀዋለህ። ከዛ እሺ አልኩ። ተጻፈ። ያን ወረቀት ይዤ ሄድኩኝ፣ ሰጠኋቸው። በቃ በተባለበት ሰዓት መጣ እንትኑ ልቡ ኦፕሬሽን ተደረገ ልጄ ማለት ነው። ለሰዓቱ ለጊዜው በቃ በአሪፍ እንትን ነው ያለቀው ምናምን አሉኝ። የምርም በቃ ልጄ ተነሳ ምናምን ይዛ ቀን ማለት እንትኑ ከእንትኑ ከወጣ በኋላ ከማንደዝዣ ከወጣ በኋላ ማለት ነው። ከዛ ግን በቃ ሳምንትም አልቆየም ልጄ ማለት በቃ ወዲያው ነው ልቤን ምናምን አለ። እዛው እየተጫወተ የነበረ ልጅ ወደቀ ማለት ነው። እንደው ዝም ብዬ ብተው ይሻለኝ ነበረ። በቃ እግዚአብሔር እንዳመጣው ራሱ ይሰደው ብል ይሻል ነበር። እውነት ባላካከው ይሻላል። እኔ ያፈጠንኩት ሞቱን ያፈጠንኩትም ነው የመሰለኝ አንዳንዴ። በቃ በጣም የሚጨንቀው። ከዛ በቃ ልጁን እልህ ላይ ሆንኩኝ ማለት አውቀው እነሱ ማይሰራ ልብን የላኩልኝ ብዬ አሰብኩ ማለት እዛ ሰዓት ላይ ባለቤቴንም በቅርብ ጊዜ ነው ያጣሁት። አሁን ልጄም ሲሞት በቃ እንደ እብድ አደረገኝ። ከዛ ልጁ ያለበት እንገናኝ ለሌላ ነገር ፈልጌ ነው ምናምን ብዬ ደውዬለት አገኘሁትና ለምንድን ነው የማይሰራ ልብ የሰጠኸኝ? ልጄ እኮ አረፈ፣ ልጄ እኮ ሞተ ምናምን አልኩት። ምንም በቃ ያው አፌዘብኝ ነው የሚባለው። የማይሰራ ልብ ማለት የዛኔ እንዳልሽው ኢምፕላንት ከተደረገለት በኋላ በኖርማል እየሰራ ነበር እኮ። አዎ አይ እኔ የዛ ሰዓት በቃ የማይሰራ እንዴት አልሽ ብዬ ነው እንጂ
ድንጋጤው ነው እንደዚህ ያስባለኝ። እንዴት እንደዛ እናደርጋለን እኛ? ኩላሊትም ከሆነ ንጹህ ነው ሊሆን የምንሰጠው የኩላሊት ይሄ ግን የህክምናውን ፕሮሲጀር አሟልቶ ነው የላከው የዛኔ ሲልከው። ያው እነሱም ሲቀበሉት መቼስ እያንዳንዱ የብለድ ታይፑን ምናምን ሁሉን ነገር ቼክ አድርገው ነው የሚሰሩ፣ ዝም ብለው አይሰሩትም እኮ። ልመጣልህ እኮ ነው በቃ እኔም እንዳንተ ነበር ያሰብኩት። ከዛ በኋላ ላይ እነሱም ጸጥ ብለው እንዴት ሰሩት ነው ያልኩት። ከዛ ላይ እኔ እንጃ በቃ እኔ አላቅምና አጨቅጭቂ ምናምን ብሎኝ ሄደ። ከዛ እንትኑን ሬሳው ምናምን ስናስመረምረው ግን እንትኑ ብለዱ አንድ አይነት አልነበረም። እዚሁ ቀዶ ጥገና ያደረጉት ሆስፒታል እንዴት ተሳሳቱት። ከዛ በቃ ምን እነሱን ሄጄ አላንቅ እንግዲህ ምን ታመጣለህ? ልጄን ቀብሬ ቁጭ አልኩ በቃ። በጣም ያሳዝናል። እና በኋላ ላይ በቃ እንደዚህ ያው አይታወቅም የሰው መገናኛው በእንትን ሌላ እንደዚህ እንደኔ ያጋጠማት እናት አጋጠመችኝ። እንደዚህ እውነት ለመናገር መቃብሩ ጋር ሄጄ ሳለቅስ ነው እሷም እዛ ተገናኘ ነው ማለት ነው። እና ስናወራ እንዲህ ተባብለን ምናምን እና አንድ አይነት ሰው ሆነ እንትን ይሄ የተቀበል ነው ማለት ነው። ከዛ በቃ በራሳችን ለማጣራት ሞከርን። እሷም እንደዚህ አጋጥማት ነበር እንደዛ አለችኝና ከዛ እኔ እኮ ከእንትና ነው የወሰድኩት ምናምን እስቲ ስልክ ቁጥሩ ምናምን ስንባባል አንድ አይነት ሰው ሆነ። ከዛ የእሷም እንደዚህ ነው በቃ የሆነ ነገሩ ተሳስቶ ነው ያረፈባት ልጇ ማለት ነው። እና ለማጣራት ስንሞክር በቃ እንደዚህ ልጆች አሁን ለኛውን ታመው ቅርብ ሰዓት ሊሞቱ ስለሆነ ነው ምናምን ይሉናል አይደለ? ውሸት ነው ግን በቃ ጤነኛ ሰው ነው እንትን እያሉ እያስገደሉ እንትን የሚሉት እያወጡ የሚሸጡት ማለት ነው አሉን። በቃ እንደዛ እቺ አሁን ያልኩ ሴትዮ ጋር ሌላ ሰው ስትጠይቅ እንደዛ ነው ያሏት። ያኛው ልጅ ሲገባ ሲወጣ የታየበት ቤት አለ እና እዛ በጣም ትንንሽ ህፃኖች እና ያው የገጠር ሰው አለባበስ ምናምን ያስታውቃል አይደል? እንደሱ አይነት ልጆች በጣም እንደሚገቡ እንደሚወጡ ታይቷል ምናምን አለችኝ። ከዛኛም ያው ውስጥ አልገባንም እንጂ ግቢውን አይተነዋል ሄደን እና የምርም በቃ ኖርማል ልጆች ይገባሉ ይወጣሉ። አንዳንዴ ደግሞ እንደዚህ ይሄ ምንድነው ማስቲካ የሚሸጡ አሉ አይደል? ማስቲካ ይዘው የሚገቡ የሚወጡም አይተናል። እና እኛ ስናስበው ይሄንን እውነት ለመናገር ገምቼ ነው እውነት ጤነኛ ነው ያልኩ። ለምን ምናያቸው ልጆች የታመመ የሚገባ አይመስልም። እሷም ከዛ በፊት ያው እንዳልኩ የልጅ ነገር ነው ልህ ነው ለህል ያለውና ሄዳ ስታይ ኖርማል ህጻኖች ናቸው የሚጫወቱ ምናምን ናቸው። ግን ከሆነ እንትን በኋላ በቃ እንደዚህ አሁን እንደኛ ዶነር የሚያስፈልጋቸው ሲመጡ አራለ ልጅ የታመማለ ምናምን ነው የሚሉት። ኦኬ እነሱ ጋር ልጆች አሉ። እነዛ ልጆች የታመሙ አይደሉ፣ ነገር ግን የታመሙ ናቸው እያሉ ለሰዎቹ ይሸጣሉ ነው። አዎ በቃ ይታመሙ አይታመሙ እኮ እነዚህ ልጆች አለ ፈቃዳቸውም እኮ ሊሆን ይችላል። ሲጀመር ልቡም የሚወጣው ኦርጋናቸው የሚወጣው ማለት ነው። ግን አሁን ቢያንስ የታመመው ቅርብ ሰዓት ያርፋል ብለህ የምታስበው ይሻላል ብለን እኛ በሰውኛ ስለምናስበው ነው እንጂ ማለት ነው። ገባህ አይደል? እንጂ ለሱም ኃጢያት ነው እኮ የታመመውን እንኳን መንካት እኮ አይችሉም እነዚህ ሰዎች ካለ ወላጃቸው ፍቃድ ምናምን። እና እስቲ እናንተ በተቻላችሁ መጠን አሁን እኔ በጣም ነው የተጎዳሁት። ይሄንን ወጥቶ እንደዚህ ለካሜራ ማውራት ምናምን በጣም ከባድ ነው። ግን ቢያንስ የነሱ የኔ የባለቤቴና የልጄን ነፍስ በመለስ ባልችልም ሌላ ሰው ቢማርና እንደዚህ ከዚህ አይነት ነገር ማለት ጭንቀት ነው አውቃለሁ። በጭንቀት ሰዓት የምታረገውን አታውቅም። ሄደህ በቃ አገኘው ብለህ እኛ አሁን አገኘው ብዬ ነው ሄጄ ይሁን በቃ ምናምን ብዬ ተቀበልኳቸው። ልቡ እንደዛ እንዳይሆን ነው እናንተንም በቃ እንድታጣሩልኝ የፈለኩት። እሺ ጥሩ ሀሳብ ነው ያቀረብሽው። እንዳልሽውም ደግሞ ብዙ ነገሮች ውስጥ አልፈሻል። ያስጨነቀሽም የቸገረሽም ነገር እንዳለ ማሳያ ነው። ነገር ግን አሁን እኔ ትንሽ ግራ የገባኝና ግልጽ እንድታረጊልኝ እናንተ ሰሞኑን ከሰራችኋቸው የህፃኖች ቪዲዮዎች ወይም ደግሞ ህፃናቱ በተለይ ይሄ ሲለምኑ ምናምን ያገኘናቸው ህፃናት ጋር የተገናኘ ነውና ከነሱ ጋር ይገናኛል ያልሽው መንገድ እንዴት እንደሆነ እስኪ ልታስረጅን ትችያለሽ?
ማለት ይሄ ተገናኘው ብዬ ነው። እኛ ዝም ብሎ እኮ በወሬ የሚሰማል አይደል? አዲስ አበባ ውስጥ አትሰማም? ከገጠር ልጅ እያመጡ ያሰራሉ ህፃን ልጆች ምናምን ሴት ልጆችንም ይባላል እንዲለምኑ ምናምን እንዲለምን እና አሁንም ይሄኛው አሁን ለምነህ እኮ የቀን ገቢ ነው ለኔ እኮ ለዚህ ለኢምፕላንቱ ለማን ነው ለልቡ የከፈልኩት ብር እኮ ትንሽ ቀላል ብር አይደለም ማለት በጣም ባንዴ ዝም ብሎ ብር ነው የሚገባላቸው ለነሱ ቀላል ነው ለዛም ይሆናል ወደዚህ እንትን ያሉት ግን አሁንም እዛ ቤቱ ጋር ሄደን ስናይና አንድ ቤት ውስጥ እንግዲህ ያሁላ ህፃን ሊኖር አይችልም የፈለገ ብዙ ተከራይ እንኳን ቢኖር ማለት ነው አንድ ግቢ ውስጥ ቢኖር ራሱ ደግሞ የእድሜ ልዩነት ጎረምሳ ይኖራል ምናምን እኮ አይደል የተመሳሳይ እድሜ ልጆች ናቸው ገባህ አይደል አባባሌ እና ቁምጣ ነው ያደረጉት ምናምን ያው ማለት ስለዚህ አሁን አንቺ የምትይኝ ልክ እንደዚህ ለልመና ያመጡ የሚያሰሯቸው ነው ለዚህም ነገር እያዋሏቸው የሚመስለኝ ነው ያንቺ ሐሳብ የሚመስለኝ እንደዛ ነው እንግዲህ አጣርታችሁ የምትደርሱበት እናንተ ናችሁ ግን አሁን እኛ ባለፈው ቪዲዮ ላይ ሜቤትሽ ኮና አላቀም ልጁ ሙቷል ህፃኑ ግን የሬሳ ማድረቂያ እየወጋ እህቱ ተኝቷል ወንድሜ እና ለሱ መታከሚያ እያለች እንድትለምን ሲያደርጉ ነበር ይሄ እንግዲህ ይሄንን ያደረገ ሰው ልቡን አውጥቶ ወይም ኩላሊቱን አውጥቶ የማይሸጥበት ምንም ምክንያት የለም አው በቃ ስለ እንደ ሰው ራሱ የሚቆጥራቸው እኮ አይመስለኝም ያው በቃ አንድ ቤት ውስጥ ነው የሚያስተኛቸው ሊሆን የሚችለው ብራቸውን ይቀበላሉ በቃ አንቺ ይሄን ሁሉ ነገር ስታርጊ ከሰው ጋር አልተማከርሽም ቤተሰብ ፋሚሊ አላማከርሽም ምን ልቡን ለመግዛት አሰብ እነዚህ ሰዎች ስታገኝ በእርግጠኝነት በጣም ብዙ ብር ነው ያወጣሽው ይሄን ሁሉ ብር ስታወጪ ምናምን ሰው አላማከርሽም ያው ብር እንዳልኩ ብር ባለቤቴም ደና እንትን ስለነበር ብር ትቶልኝ ነው ሄደው ግን አሁን ይሄን ቅርብ ያለችኝ እናቴ ናት እሷን ደግሞ ምን ብያማክራታለሁ እግዚአብሔር ከተፈጥሮ ውጪ ነው ምናምን ነው ልትለኝ የምትችለው ብዬ ነው የፈራሁት ለምን ዝም ብለሽ ጸበላት ወስጂም ከወሰደውም ራሱ እግዚአብሔር ይሰደው ምናምን ትለኛለች ከዚህ በፊትም ብላኛለች ያው እንትን ኢምፕላንት ላስደረግ ነው ብያት ሳይሆን ዝም ብላ በቃ አትጨናነቂ አንቺ ገና ልጅ ነሽ ትወልጃለሽ ወደፊት ምናምን ብላ ለማጽናናት ሞክራለች ግን አንተ ምንም ብትሆን ምንም አንድ ልጅ ነው በቃ ምንም ጥያቄ የለውም እና እንደዚህ እኮ ብያርጌ አዳንኩት ብዬ እስካወራ ነው እንደው ምን ያሰብኩት የነበረው ያው ባጭሩ ተቀጨ እንጂ ልቡ ከተቀየረ በኋላ አዳንኩት ምናምን የሚለውን ነገር ለቤተሰብ አልተናገርሽም ነበር ነው እነሱ ያቁማውንም ድረስ አይ ተናገርኩኝ እንጂ ሳምንት ቆይቷል እንዳልኩ ከዛ በኋላ ከኢምፕላንቱ በኋላ ግን በቃ ሁሉም ደስ ብሎት ምናምን ያው የቀብሩለት ግን በቃ እንዴት እናቴን አይኗን ሊያት ማለት የምርም ደግሞ እንዳልኩ ተቆጣች ካለፈ በኋላ ለቅሶ ሰልስት ከወጣ በኋላ ነው መሰለኝ አንቺ ግን እንዴት ሳታማክሪኝ አለች እንዴት እንደዚህ ማለት ህፃን ትልቅ ሰው እንኳን ቢሆን እሺ ህፃን ልጅ ነው እነሱ ስንት ነገር ሊነካኩ ይችላሉ ምናምን በቃ በጣም ነበር የተቆጣችኝ እና የጠፋተኝነት ስሜትም ስለተሰማኝ ነው በቃ አሁን ቢያንስ ይሄንን ካረኩኝ እናንተ አሁን እነዚህን ልጆች ከያስካቸው የብዙ ህፃን ነው የሚተርፈው ህይወት የሚተርፈው ቢያንስ በዚህ ልታካው ብዬ ነው እንጂ እኔ በጣም ባላረገው ደስ ይለኝ ነበር በጣም ነው እንትን እምልህ ጥሩ እሺ ይሄ ደላላ ወይም ደግሞ አገናኝ ያልሽው ሰው ምን አይነት ሰው ነው በምን አይነት አክሰስ ነው አንቺ እሱን ያገኘሽው ያው በስልክ ነው የተገናኘ ነው እንዴት ማለት አሁን ሂደት አለው መቼስ ከአንዳንድ ሰው አታገኝምና ማን ያገናኘሽ እንዴት ነው ያገኘሽው ከዛ በምን አይነት ሁኔታ ተገናኝታችሁ በምን አይነት ሁኔታ ነው የተለያያችሁት ከሱ ጋር ያው በሰው ነው ያገኘሁት እኔ መጀመሪያ እንደዚህ የሚሰሩ ልጆች አሉ ብሎ የጓደኛ ነገር ነው እንትን የሰጠችኝ ስልኩን የሰጠችኝ ስንለያይ መጨረሻ እንትን ነው አንተ እንዴት እንደዛ ታረጋለህ ቢተጣልተን የተለያየ ነው ማለት የተሳሳተ የማይሰራ ልብ ነው የሰጠኸኝ ምናምን ብዬው ማለት ነው ለመተው ምናምን ሁላ ሞክሬ ነበር እንጂ እና ግን ስልኩን ያጠፋ አይመስለኝም እሱን ስልክ ልሰጣችሁ ይችላል እናንተ ማግኛ ከፈለጋችሁ አሁን ምን ልልሽ ፈልጌ መሰለሽ እንደዚህ አይነት ሰው ከአንዳንድ ቀጥታ የምታገኙ ሰው አይደለም ወይ የሚያውቀው ሰው ወይም ከዚህ በፊት አሁን አንቺ በሚያውቀው ሰው ስለሄድሽም ነው ቶሎ ሊያገኝሽና አኩ ችግር የለም በሷ ነው ምናምን ማለትም እንችላለን አሁን እሷ ከሷ ጋር ከኔ ጋር ስለሆነ የተጣለው ከሷ ጋር ስላልሆነ
ለሌላ እኮ ፈልጌው ነው ምናምን ወይ እላታለሁ። ለትልቅ ሰው ነው ምናምን እላታለሁ። ችግር የለም። በዛ ላይ ግቢውን አይተነዋል እኮ ግቢውንም ማሳየት እንችላለን። አረ በቃ እሺ፣ ብቻ ኦፕሽናል እንሆናለን፣ እናስብበት፣ ቁጭ ብለን እንመካከርበታለን። እነዚህን ሰዎች ለመያዝ እንሞክራለን። እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው የህፃናቱ ጉዳይ አሁንም ወደ ሌላ ምዕራፍና ወደ ሌላ ደረጃ ተሸጋግሯል። ዛሬ የሰማሁት ነገር ደግሞ ትንሽ ለህሊናም የሚከብድ ነው። ከዚህ በፊት እንደተመለከታችኋቸው የተለያዩ ህፃናትን ለመለመኛ ምናምን ነበር ቢጠቀሙባቸው። ዛሬ ደግሞ ጭራሽ የሰውነት ክፍላቸውን እያወጡ እየሸጡ ይገኛሉ ማለት ነው። ይህ ሁኔታ እንግዲህ እየተባባሰ ደርሶ እዚህ ደርሷል። በምንችለው አቅም ይሄንን ነገር እያደረጉ ነው፣ ወይም ደግሞ ሊያደርጉ የተዘጋጁ አካላት ያሉበት ቦታ በመሄድ ሁኔታውን ለማጣራትና መፍትሄ ለመስጠት ጥረት የምናደርግ ይሆናል ማለት ነው። እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምለው ከጎኔ ስለሆናችሁ አመሰግናለሁ። ሰላም ቆዩ። እንግዲህ ውድ ተመልካቾቻችን የሰዎቹ መንደር ወይም ደግሞ እነዚህ ልብ ይሸጣሉ የተባሉት መንደር እንገኛለን። አሁን ደውይለትና ያው እንደ ሰፈር እንደመጣሽ ምናምን ንገሪው። ከዛ ወደ ውስጥ ገብተን ያለውን ነገር እናጣራለን ማለት ነው። ላውድ ላይ ተቀይሞኝ እንደውም ባለፈው እንዳልኩኝ ተስፋ ሄሎ ወይ ካሳውን እንዴት ነህ? ማልበል የሆነ ጊዜ በስራ ተገናኝተን ነው አላወቀኝ። ቅድስት ነኝ። አይ ለሱ አይደለም ይኸውልህ አባቴ አሁን ለሱ አይደለም ሌላ ስራ ለትልቅ ሰው ተፈልጎ ነው። ምን አይነት ስራ ነው ደግሞ ሌላ? ይኸውልህ እዛው ሰፈር አካባቢ ስለሆነ እንምጣና ብናወራ ይሻላል። እኔ ግን እንድትጨቃጨቅኝ አልፈልግም። አይ ለጭቅጭቅ አይደለም የኔማ በቃ አለቀኩ። ችግር የለም እሺ እናወራለን። እሺ ኦኬ ልትጨቃጨቅኝ ነው ብሎ ነው? አዎ እንደ ባለፈው ተጣልተን ነበር፣ ለዛ ነው እንትን ያለው። እሺ እንግዲህ ቅድም ነገርሽኝ ያን ነው ያልሽኝ አይደል? እዛ ጋር እሺ። ስለዚህ ውድ ተመልካቾቼ ወደዛ እንገባለን። እናንተም አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ እሺ ራሱ መንደሩ ግራም ያጋባ መንደር ነው። በጣም ውስጥ ለውስጥ ነው የመጣ ነው አይደል? አይ ትግባና ምን ታረጋለህ መሰለህ አንተ ደረት ላይ አርጋት። እሺ ካሜራውን ደበቅ አድርገህ ደረት ላይ አርጋትና ሁሌ እንደምናረገው አርጋት ና ችግር የለውም። አንተ ዘና ብላ አወራቸው። እሺ ሰላም ነው። እንዴት ነሽ? ሰላም ነው። እንዴት ነው? ከአንድ ሰው ጋር ብቻ እንደምመጪ ነው የነገርሽኝ። ጀለስ ነው አብሮ ነው። አዎ የኔ ጎረቤት። እሺ ሰላም ነው። ግብ እሺ ገባ። እሺ ቁጭ በሉ እስኪ አረፍ በል እሷ ጋር። እሺ 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 እንዴት ናችሁ? እንዴት ነህ ታዲያ? አለን አለን። ሰላም ነው? ሁሉ ሰላም አለን። ያው በምን ጉዳይ ነበር የፈለጋችሁ? አይ ያው እኔ የልጄ ትዝ ይልሃል አይደል? የአንቺ ልጅ እኮ የኛ ችግር አይደለም። ልጅሽ በቃ አልሆነውም። እድሉ እኮ ነው የኛ ስህተት አይደለም። የምፈልጊውን ነገር ሰጠንሻላ። አዎ ግን በቃ እሱን ከሰጠንሽ እኮ ከዛ በኋላ የዶክተሮቹም ስህተት ሊሆን ይችላል። እኛ እቃውን ማቅረብ ብቻ ነው። ልጁም ላይ ስማሙ ይችላል። ምንም ቢሆን አንተ እንደኔም ቦታ ሆነ ማየት አለብህ እኮ ልጅ ነኝ። እኔ እኮ እንዳንቺ ቦታ ሁኜ አሳዝነሽኝ ነው ልቤ የሰጠሁሽ። ስላሳዘንሽኝ ነው ልቡን የሰጠሁሽ።
ስለከፈልሽኝም ሆነ ከፍለሽው የማይሰጥሻለ እኔ ሰጥቼሻለሁ። ልጅሽ የሆነ አይሆነ አይገበኝም። እኔ ልብስ ብሸጥልሽም እኮ ልኩን የምታውቂው አንቺ ነሽ። እኔ ልብ ፈለግሽ ልብ አቅርቤልሻለሁ። አሁን ስላለፈ ጉዳይ ልትጨቃጨቂኝ ከሆነ መውጣት ትችያለሽ። ለጭቅጭቅ ቦታ የለኝም። ምን አለ መሰለህ ምንም ነገር ያው እሷ ያን ሁሉ ከገንዘብ ስትከፍል የምትፈልገውን ነገር ማግኘት አለባት። ስለዚህ እንተማመናለን። ምንም ችግር የለም ብሎ ብታይ እንዴት እንዳሳመነኝ በቃ ለሁሉም ይሆናል አንድ አይነት ነው ምናምን ስትለኝ አልነበረ? እድሜያቸው ከሆነ ስንት አመቱ ነው? በእድሜ ልክ ነው አይሰጠውሽ? ከያሱ ኩያ የሆነ ልጅ ልብ ነው የቀየርንለት። እንደዛም ቢሆን አለ በቃ ፊዚካሊ ይለያያል። አይ ዶንት ኬር በቃ እኔ ዋናው መስጠቴ ነው። የጠየቅሽኝን ጥያቄ ሰጠውሽኝ። እዛ የተፈጠረ ስህተት ሊኖር ይችላል። አሁን እንዴ ስራ ልንሰራ አይደል እንዴ አሁን የምንገናኘው? እና ተጨቃጨቀቻ ላይ ጭቅጭቅ ሳይሆን ለሌላም ስራ እኮ መተማመኛ የሚሆነው ይሄ ነው። አሁን እኔም እኮ አሁን የመጣሁበት ጉዳይ እንደዚህ አይ ዶንት ኬር የምትለኝ ከሆነ ነገር ምኑን ዛሬ አስራው ነው? ምን አለ መሰለህ እኔ ይሄን ስራ ስሰራ ብዙ ጊዜ ቆይቻለሁ። ብዙ ሰዎችንም አምጥቼ ያስተናግጄ አውቃለሁ። የመጀመሪያ ሰው ናት ገባ። ስለዚህ የእሷ ስህተት የኔ ሊሆን አይችልም። ስንትና ስንት ሺህ ህዝቦች መጥተው የኔን ካስተመር እስኪ አንዴ እናውራ ሌላ ጓደኛሽ ማናት? ከኔ ወስዳ ማንም የሆነበት የለም። እንግዲህ በእኔ ስም ሌላ ሰዎች እንትን ብለዋት ካልሆነ ከኔ የውሻ ልብ እኮ ለሰው አይሆንም። ይህን ሳታውቂ ነው እንዲያጋነው እኛ የተጣራ የሰውን ፓርቲስፖፍ ፖዲዎችን ነው የምናቀርበው። የፈለጋችሁትን አይነት አንተ እንደ ልብስ አቀለልከው እኮ የሰው የውስጥ እንትኑን እንደ ልብስ አቀለልከው። ፈልገሽው ነው አይሰጠውሽ? ቢሆንም እና በውድ ነው የገዛሽው እኮ። ስለዚህ ልብስ እኮ ርካሽ ነው። እኛ የሰጠንሽ የትም የማታገኙን ነገር ነው። እኛ ባንሰጥሽ ልጅሽ ሳምንትም ላይ ቆይ ይችላል። የቆያትን ሳምንት ገባሻ? ሊሞት ይችል ነበር። በቃ ልብ ወጣ፣ ልብ ሰጠነው፣ ተቀየረለት። ይስማሙ የኛ ጉዳይ አይደለም ወዳጅ። አሁን ላንተ የምንነግርህ ቴስት አታረቁም እንዴ? እኛ ጋር ቴስት እኮ ማድረግ አለመደረግ ሳይሆን አሁን ይኸውልህ ይሄ ጉዳዩ የልብ ጉዳይ ነው አይደል? የልብ ጉዳይ ሲሆን ደግሞ የልጁ ደም፣ የልጁ ሁኔታ፣ የልቡ አቀማመጥ ምናምን የሚባሉ ነገሮች አሉ። ብዙ ነገሮች ቼክ ተደርገው ምን አለ መሰለህ ስትመጣ እድሜውን ነገረችኝ። በሱ እድሜ ልክ የሚሆን የህፃን ይሁንልኝ አለች፣ ተሰጣት። ገባ ብለድ ታይፑን ምኑን አብረን የሰጠናት። አሁን ሀበሾች ገና ትንሽ ስለሚቀራቸው ውስጥ ዶክተሮቹ ተሳስተው ሊሆን ይችላል። ገባ አሁን ኢትዮጵያን ብትጠይቀው ደሜ ኤ+ ነው ኦ ነው የሚል፣ ግን በዛ ውስጥ ብዙ ነገር አለ። ማይነስ አለ፣ ፖዚቲቭ አለ። እሱ ሆኖ ደግሞ ሊቀየርም ይችላል። ይሄ የዶክተሮች ስራ ነው። ልጁ በህይወት እያለ ልቡ ሳይወጣ ብታመጣው እኛ ሌላ ልጅ እንሰጣት ልንቀይራት እንችላለን። ገባ የእሷ ችኩልነት ግን ምን አለ መሰለ አስመርምራ ልቡን ቼክ ማስደረግ ትችላለች። ተመርምሮ ሆስፒታሉንም አነገርንሽ። ይሄን ስራ ዝም ብሎ ስለማይሰራ አሁን አንተም የምፈልገውን እቃ እኛ ኮኔክሽን ባለን ሆስፒታል ነው እንጂ ሌላ ቦታ አታሰሩ። ገባ የግላችን ሆስፒታል ያለው ወደዛ ነው የምንልከህ፣ እዛ ነው የሚሰራው። ግን አሁን ይኸውልህ እሱ ልጁ ታሙበት ኦኬ እሱ ነው የሚፈልገው። ግን አሁን በእንደዚህ አይነት ሁኔታ ከሆነ እንዴት ነው እሱ አምኖ ልጁን የሚሰጠን ነው አይደል? አሁን ሲጀመር መጀመሪያ ለመተማመኛ ፈልጋለሁ። ምን አለ መሰለህ ለመተማመኛ ችግር የለም። የመጣሁበት ምክንያት እሷ እንደዚህ እየሆነች ነገ እኔ እንዴት ነው ምን አለ መሰለህ ልጁን እንደፈለግ ታስመረምሯል። የፈለክበት ቦታ ችግር የለም። ካልተሳካ ምንድነው የምፈልገው? ምንድነው እንዲቀየር አንዱን ኩላሊቱ የተቀየረለት ልጅ አለ ሰሞኑን። በቃ እሱ ትንሽ ስለደከመ ልቡንም ተወስዷል። አይጠቅምም። ኩላሊትን ፈላጊ ስላለ የደከመ ሳይሆን ሌላ ማግኘት አንችልም እኮ። ልቡ ንጹህ ነው፣ ቢደክምም ጉልበቱ ነው እንጂ የተቀየረለት ልጅ ምን አለ መሰለህ ሲስተም ትንሽ ከቆየ ብዬ ነው አይደል? ሌላ ልጅ ደግሞ ይጠፋል። በተቻለ ሌላ ልጅ ችግር የለም። እሱ እኛ ጋር ብዙ ልጆች አሉ። የምትፈልገውን ይሆናል። ግን በደረቁ አወራችሁ ሃን ቤብ የሚጠጣ ነገር ምን ይምጣል? እስኪ እሷን ተዋውቋት። እሷ እና እንግዶች ተዋወቂ።
ታወቂያቸው ሰላም ነው። እስክንድር እባላለሁ። እሱንም ታወቂው እንትኑ ነው። አረፍ በይ ቁጭ በይ። ምንድነው እንግዳ ኬት ይዘብን መጣክ? ቲቺ ባለፈው ወሰደች በራሷ ነገራቸው። አንድ መተማመኛችሁ እሷ ናት። ብዙ ሰዎች አስተናግደናል። ሁሉም አሪፍ ነገር ነው። ምስጋና እኔ አሁን ደውዬ ላሰማ እችላለሁ። ሁሉም ልጄን አዳንክልኝ፣ ወንድሜን አተረፍክልኝ፣ እናቴን ታደግክልኝ ነው። የእሷ ኬዝ ለየት ይላል። ከ1000 አንድ ቅሪታ እኔ ጋር ቫልዩ የለውም። አይ ግን እሷም ጀለስ ደግሞ አለች። የእሷ ጓደኛ እኔ ማናት ጓደኛ አለችኝ። ቅሪታ ቀርቦብን አያውቅም። እስኪ የትኛዋ ጓደኛሽ ናት? ማሪቱን አታውቃትም? ብዙ ሰው ስለሚመጣ ምንድነው የተቀየረላት? ወይስ ለማን ነው ያስቀየረላት? ለልጇ እሷም እንደዚሁ ልብ ነው ያስቀየረው። እዛ ነው ወይስ ተለቅ ያለ 8 አመቱ ነው። ምንድነው ኬዛ? እሷ ባለፈው ልብ ወስዳ ነበር ከኛ። እዛ ልጁ አልተስማሙም መሰለኝ። ከሳምንት በኋላ ሲሞት ልባችሁ ነው ችግር ያለው አለች። እኛ የምናቀርባቸው ቆሽ ደግሞ እንኳን ለአንድ ልጅ በውጭ ስታንዳርድ የተመሰከረልን እኛ እኮ ኢምፖርት ኤክስፖርት ጀምሩ የምንባል ሰዎች እንዴት ለሀገራችን ሰው ውጪ ብዙ ጊዜ አሁን ህንድ ሀገር ምናምን እጥረት እየመጣ ስለሆነ እዛ አንዲስ መጀመር ሰራለው ብለኸኝ ነው። ከሆስፒታል ነው ያሰጠኛል። ለምን እዛው ሆስፒታል ይሄ ስራ በብቻ ይሰራል። እጃችን ረጅም ነው። ገባ? አሁን የትኛውም ሆስፒታል ብትሄድ ሰውየው እስካልሞተ ድረስ ልቡ አይሰጥም። ገባ? እኔ አሁን ልቤን ለአንተ መስጠት ብፈልግ እኔ እስከሞት መጠበቅ አለብህ። እስከዛ ግን አንተ ልትሞት ትችላለህ በህመም ምክንያት። ገባ? እና ሆስፒታል ጋር እንደዚህ አይነት ሲስተሞች ስላሉ ስለማይሰራ እኛ እርስ በራሳችን እንዲህ የመሞቻቸው የቀረቡ ሰዎች ልብን የታመሙ ልጆች ልቦችን እንሰጣለን እርስ በራሳችን ማለት። ገባ? ይሄ ነገር እኮ እኛ እኮ ለሷ ብዙ ውለታ ከፍለንለታል። አቤት በነገራችን ላይ ሀገራችን ውስጥ እንደዚህ አይነት ነገር አልተለመደም። ያው የመጀመሪያዎቹ ነን እኛ አይደል? እና ለማስፋፋት ነው እቅዳችን። እንግዲህ ኮሜንት ያደረግሽብን አንቺ ብቻ ነሽ እንጂ የመጡ የሚያመሰግኑን ሰዎች ናቸው በአብዛኛው እኮ። ቢሆንስ የኔስ ልጅ የሴትዮዋስ ልጅ ነፍስ አይደለም? ምንም አይጨንቃችሁም የነሱ መሞት? ከመቶ ሰው እኮ አንድ ሰው ነው እያጣን ያለ ነው። 99ን እያተረፈን ነው። ስለዚህ ለምን ይጨንቃናል? እሱ ቢሞት በቃ እንደዛ ብለሽ ነው የምታልፈው። ብዙ ሰው ተርፎ እሱ የሚሞት ከሆነ ኖርማል ነው። ሆስፒታል ስንት ሰው ነው የምናጣው? በቃ አንተ ጨርስ። እኔ ማወራት አልችልም ከዚህ በላይ። ሲጀምር ለጭቅጭቅ ነው የመጣሽው። ስገምት ብትወጪ ራሱ ደስ ይላል። በቃ እኛ የራሳችንን ስራ እየሰደብንሽ አይደለም። ይሄ እኮ በደል አይደለም። ልጅሽን ለማዳን ነው አይሞከርሽው? በቃ ልጅሽ ለማዳን ሞከርሽ፣ አልተሳካልሽ። የኛ ፕሮብሌም አይደለም። በቃ እድልሽ ነው። የኛ ጥፋት አይደለም። ስንት ሰው የሚያመሰግነን አለ። ስለዚህ ታስወጣልኛለህ አንተ ነህ ይዛት የመጣው እጭ አጭ ምንድነው እንደዚህ አታ በገዛ ቤት ይመጣ በገዛ ቤት ለስራ ካልመጣችሁ እናንተ መውጣት ትችላላችሁ። ለስራ ካልመጣችሁ ምን አርጉ ነው የምትለው? ምንድነው የምትለው? በሰው ቤት መጣ አይደለም ልጅ አይደለም እንደምን ቢሆን ውጪ ከበላሽ በኋላ ብሬን ታያለሽ። አሎ ከቤቴ መውጣት ትችላለህ። አንዴ ለኔ ብለህ እኔ የልጅ አባት አይደለም ወንድም የልጅ አባት ነው። እንደው ለኔ ብለህ ወንድም ለኔ ብለህ እንደው አንተ ስል በቃ ለኔ ከጂቢ ታስገባለህ እንደዚህ አይነት ሰው ቤት እንዴ? እናንተ ምን ናችሁ አሁን? እኮ እናንተም ባሳ ለኔ ብለህ እንደው ኃላፊነቱን ወስዳ የገዛችሁ ራሷ ናት አይደል? ምንም ማድረግ አንችልም እኮ እኛ አሁን ይኸውላችሁ ስለዛ ጭቅጭቅ ልንሰማ አይደለም የመጣነው። እኛ የራሳችን ችግር ያለብን ሰዎች ነን። የሱ ልጅ አሁን በጸና ታሟል። እንደው እባክህ ለኔ ብለው እንደም አንተ ተረጋጋ። ተረድቻለሁ እኮ የልጅ ነገር እንደማይናጋለሁ። የእሷ ራሱ ዝም ብላ ነው እንደመጣች ትዝ ይልሻል። ልጄ 2 ቀን ቀረው 3 ቀን ቀረው ነው የምትል። ምንድነው 3 ቀን 2 ቀን ሊሞትብኝ ነው። ላይክ ልቡ በጣም አስጊ ደረጃ ደርሶ ነበርኝ መሰለኝ። እና ማች የሚያደርግ እንፈልግልሽ ብለን ምናምን በጣም ፈልገንላት ነበረ። ቆይ ማለት አሁን ለምሳሌ የሷ ልጅ የሆነ 3-4 አመት ምናምን እንደዛ ነገር ነው አለችኝ። እና
በዛ እድሜ ላይ የሚገኝ ልብ እናገኝለት ነው ብላችኋት የነበረው? እድሜውን አግኝተናል፣ ግን ምን አለ መሰለ ሊስማማ የማይችልና የሚችለው ደምህ መስማማት አለበት ከቦዲ ጋር ምናምን እንደነገርኩ የልጁን ቦዲ ወይቱ ምናምን ነገር በስትክክል መረጋገጥ አለበት። ግን እሷ ምንድነው ያለችን የዛኔ ስትመጣ አስታውሳታለሁ። አሁን ነው ትዝ እያለኝ ያለው። በጣም ተቻኩላ ነበረ፣ እያለቀሰች ነበረ። እያለቀሰች ስልክ ኖርማል እያለቀሰች አይደለም፣ በጣም እያለቀሰች ነበረ። እና ተረጋጊ ቢያንስ 1 ሳምንት 2 ሳምንት አይደል ያላት ስጭን እና ፎቶውን አሳይታናለች የልጁን ነገር። ፎቶውን ስናይ ልጁ ትንሽ ቀጠን ያለ ነገር ነው፣ እኛ ጋር ያለው ደግሞ ትንሽ ወፈረ ነገር ያለ ነው። ስለዚህ ይሄኛው ከሚሆን ትንሽ ተረጋጊና በ1 ሳምንት ውስጥ እናገኝልሻለን ነበር ያልናት። ገባክ? ግን እሷ ምንድነው ያለችው? ነው አይሆንም፣ በቃ ይሁን ይግባለት ምናምን ነገር ነው። በቃ እኛን አቻኮለች። በቃ እንደዛ ካልሽ እንደውም በ2 ቀን ይሞታል ያለችው 1 ሳምንት ቆየላት። 1 ሳምንት አራዘምንላት እና እንዳልኩ ሆስፒታል እኛም አለን ውስጥ የምንሰራው እዛ ሙሉ ምርመራ ይሰድ የሚያስፈልገው ልብ ከዚህ እንስጥሽ በኪሎም አንድ የራሳችሁ ክሊኒክ አለ። የምታየው ነገር መጀመሪያ በኪሎ ስቲል ልታመዛዝነው ትችላል። ከዛ በኋላ ደግሞ ቀጣይ ምርመሮች አሉ። ገባ? አንዳንዴ በኪሎ ቫልዩ የለውም ይሁን ቢባል ራሱ ምርመራ መደረግ አሉበት። የተለያየ ሜዲካላዊ ምርመሮች ይደረጋል እና ሁሉን ነገር ይመርመርና ይሄ ልጅ እንትንም በል ስንላት እኔ ምርመራ በዝቶብኛል ተውኝ ልጄን ማዳን ነው የምፈልግ ምናምን ቢያለች። ገባ? እኛ ደግሞ እዚህ ጋር የመጣ ነው ካስተመርን ለማስኮረፍ ስለሆነ ዌይቱ ቫልዩ በጣም ደሙንም ስናየው ቼክ አረጉትና ተመሳሳይ ተቀራራቢ ነው ተባለ። ይሆናል ተባለ። አይ ቲንክ እኛ ጋር የነበረው ልጅ ኦ ነው ደሙ ላይክ ኦ ለሁሉም ይሆናል ምናምን አለችን። በቃ ይሁኑ ሰጅ አልናት። የሷ ልጅ ምንድን ነበር ደም አይነቱን እንጃ አዱን፣ ግን በቃ እንደዛ ሆኖ ሰጠናት። እንግዲህ ያለው መስማማትና የእድል ጉዳይ ነው። አንዳንዴ እድልም ቫልዩ ያለው እንደ አይነት ነገር ጋር ትክክለኛ ቀይ ይዘህ ሂደህ ኦፕራሲዮን ተደርጎ ላይ ድን ይችላል። ገባህ? እና የእድሏ ጉዳይ ሆኖ ነው እንጂ እኛ ጋር በየአይነት ሁሉን ነገር ገባ። ፕሮሰስ አንድ የምንሸርፋት ፕሮሰስ የለችም። አሁን አንተም ልጅህን ስታመጣ መጀመሪያ እኛ ክሊኒክ ጋር በደንብ ምርመራ ይደረግለታል። የራሳችን አለ። በደንብ ምርመራውን እናደርግለታለን። ኦፕራሲዮኑም የሚደረገው ራሳችን ክሊኒክ ውስጥ ነው። ኢሌጋል ስለሆነ በሌላ ሆስፒታል ማስደረግ አትችሉም። ራሳችን ቦታ ጋር ነው የምታስደርጉት። ልጅ እንደመጣ መጀመሪያ እንዳልኩ ሙሉ ምርመራ ተደርጎ ብዙ ህጻናት ስላሉን አሁን አሳያቸዋለሁ። ተመርጦ አሪፉን መርጡን ልብ ለእናንተ ሰጣቸዋለሁ። ወዳጆቼ ናችሁ። አሁን እዚህ ቤት ውስጥ ብዙ ህጻናቶች አሉ። በችግር ምክንያት ከክፍለ ሀገር ምናምን የሚመጡ ህጻናት አሉ። ማለት በችግር ምክንያት ግማሾቹ ማስቲካ ምናምን ሲያዞሩ አይታጠቅም። ውጭ ላይ መንገድ ላይ ሰፖርት የምናደርጋቸው እኛ ነን። በቀን እስከ 1000 አንዳንዴ ስራ ሲጠፋ 900 800 ያመጣሉ። 10 ልጅ አለ ማለት 9000 ብር 10000 ብር በቀን ትልቅ ነገር ነው። እኛ ማደሪያ እናመቻችላቸዋለን፣ ልብስ እንሰጣቸዋለን። ምግብ እነሱ አያጡም፣ ብላተኛ ናቸው። እዛም ብለው ይበላሉ። ተመላሽ ምናምን ይጠይቃሉ። ይበላሉ። የሚወዱት እሱን ነው ጥሎባቸው እንጂ እናንተ አታዘጋጁላቸው። እዛ ከበሉ ለምን እዚህ ትርፍ ውጪ እናወጣለን ብለህ ነው። ገባህ? እና እንደዛ ስለሆነ እዛ ነው በልተው የሚመጡት። እዚህ ማደሪያ ምናምን እናመቻችላቸዋለን። ውሃም አለ። በ2 ሳምንት አንዴ በሳምንት አንዴ ገላቸውን ይታጠባሉ እንደፈለጉ። ማየት ይችላሉ ያሉበትን ምናልባት ስንጨርስ አሳያለሁ። ማየት ይችላል። ለመተማመን ከፈለግ መጀመሪያ ልጁ ይታይና የእሱ ልጅ እንየውና ምን አይነት ልጅ እንደሚሆን ምናምን ካጠራን በኋላ አሁን ፎቶ አልያዝንም፣ ግን እናንተ ኦልሬዲ ልጆች ካሏችሁ እናያቸውና አሁን ለምሳሌ እናንተ የመረጣችሁት ልጅ እኛ ካሰብነው ልጅ ጋር ላይመጣጠን ይችላል አይደል? እናንተ አሁን ራሱ ስትነግሩን ነበር ቁመቱ ወይቱ ምናምን እያላችሁ ነበር። 6 ዓመቱ ነው። ግን አሁን ይሄን ሁሉ ነገር እኛም አይተን ኦኬ ይሆናል አይሆንም ማለት አለብን አይደል? ያው ግን ከነሱ ይልቅ መጀመሪያ ተረጋጋንተ ከነሱ ይልቅ መጀመሪያ እኛ ልጃችሁን በደንብ ካየን በኋላ ከወሰንን በኋላ መርጠን አሁን 6 ዓመት 3 ልጆች ምናምን አሉ አይደል? ከነሱ ውስጥ እኛ ይሆናል የምንለው 3ቱን ነው የምናቀርብላችሁ። ምክንያቱም ሁሉን ማየት ተደርጎ እነሱ ከሰባላ ማየታችን ምን ችግር ይፈጥራል? አሁን ዞሮ እኮ አይደለም። አሁን ዞሮ እኛ እየተግባባን ነው አይደል? በስራው ተስማምተን ነው የምንሰራው። አሁን ጂቷ ስለጮች ምናምን ሳይሆን
እናንተ እኛን አምናችሁናል፣ እኛም ደግሞ እናንተን አምነናችኋል። አሁን እሱ ልጁን ነው አሳልፎ የሚሰጣችሁ አይደለ? ልጁን አሳልፎ ሲሰጣችሁ ግን እናንተም ደግሞ እንደዚህ አይነት ነገር አሁን ይሄ በጣም ኖርማል ነው። ልጆቹን አሳዩን ማለት ልጆቹ ያሉበትን አይተን መውጣት ነው። ሌላ ምንም ይዘናቸው ለመተማመን ነገር አለ። ምናልባት እሷ ውስጥ ስለነበረች እሱ ጋር ያወራነው አልሰማችም። አይ ችግር የለም። ሁለት ደቂቃ ማየት ትችላላችሁ። ደስ ይለኛል። እኔ ባያቸው ደስ ይለኛል። ችግር የለም። እናሳያችሁ። ምን ችግር አለ? ኑ ተከተሉ። ነው ያው የምትለዋወጥ ስራ ስለሆነ አያችሁ። እሺ እዚህ ጋር እነዚህ ናቸው ያሉት። ዛሬ ረፍት ላይ ስለሆነ ነው እዚህ ያገኛቸዋቸው እንጂ ብዙ ጊዜ አይኖሩ ስራ ስለሚሆነው፣ ግን ዛሬ ደካክሟቸዋል ትንሽ ምናምን ነገር። ሁሉም እንደምታያቸው ጤነኛ ናቸው። የረፍት ቀናቸው ነው። አንተም ጠጋ ብለህ ማየት ትችላለህ። እነሱ አዎ ችግር የለውም ማየት ትችላለህ። ብዛት አላቸው። እነዚህ ጤነኞች ናቸው። ከነዚህም ከፈለክ ይቻላል። ትንሽ ይወደዱባል ነው እንጂ የነዚህ እንኳን ውድ ነው። እነዚህ በጣም ውድ ነው። ለምን እየሰሩ ነው? ስራ ይሰራሉ። እነዚህ ሰራተኞች ስለሆኑ ውድ ናቸው። እነዚህ በጣም ውድ ናቸው። ገቢ የሚያስገቡት እነዚህ ስለሆኑ ይወደዳሉ። ግን እችላለሁ አቅሜ ይችላል ምናምን ነገር የምትል ከሆነ ደስ ይለናል። ጥሩ እሺ። እሺ እንግዲህ ሁለተኛው ማለት ይሄ ነው። እነዚህ ናቸው ህጻናቶቹን አያቸው። እነዚህ እንግዲህ ጤነኛ አይደሉም ብለን ካልነበር እነዚህ ታመሙ ናቸው። በምን ምክንያት ነው የታመሙት? እነዚህ የተለያየ ኬዝ አለ። ኪድኒ ያለ፣ ኩላሊት አለ፣ ብርድ የመታቸው ምናምን አሉ። በጣም ብርድ የመታቸው ምናምን የተለያየ ኬዞች አሉ እዚህ ውስጥ። ያንተ ቅድም 6 ዓመት ያልኩት እንግዲህ እነዚህ ሶስቱን እዛ ጥግ ላይ አያቸው። እነሱ ሶስቱ ናቸው ለአንተ ልጅ የሚሆኑት ማለት ነው። ከሶስቱ መርጠን ፊዚካሊ አይተን እንግዲህ ስናይ ወይታቸውን አባስተን ነው ለአንተ ልጅ። አሁን ያንተ ልጅ ወይቱ ስንት እንደሆነ አይተን ከዛም በኋላ ከሄት ጋር ከቁመቱ ጋር ስንት እንደሆነ አባስተን ነው የሚመጣው። ከዚህ ልጅ ጋር ውጤት አንድ ላይ የሚመጣ ከሆነ ኦልሬዲ ለአንተ ይሆናል ብለን እናስገባለን ማለት ነው። ስለዚህ አሁን እዚህኛው ቤት ያሉት ታማሚ ናቸው፣ እዛኛው ቤት ያሉት ደግሞ ያልታመሙ ናቸው። ስራ የሚሰሩ ያልታመሙ ኖርማል ናቸው። ስለዚህ አሁን ለሱ ለጓደኛዬ ልጅ የሚሆነው እዚህ ጋር 3 እዛ ጫፍ ላይ የማያቸው 3 ልጆች 6 ዓመታቸው ነው። 6 ዓመታቸው ነው። ስለዚህ ከነሱ ጋር አስተያይተን እንወስናለን። አንደኛው እንዳልኩ አንዱን ኩላሊቱን ለግሷል በበጎ ፈቃደኝነት።